ጤና ዶክተር ጸጋ ጤና ይስጥልኝ አቶ ሽሎሞ ጤና ይስጥልኝ አቶ ረሃሚም እንዲሁም የተከበራችሁ አድማጮች ተመልካቾች ሰላም ነሽ ወይ ጸጋ እግዚአብሔር ይመስገን ደህና ነኝ ትንሽ ዘግየት ብለሽ መጣሽብን ብዙ ጊዜ ሰጠነሽ ነበር እስቲ ካሉት ደቂቃዎችን በተቻለ መጠን አንድ ቦታ ለቅሶ አንድ ቦታ ቀብር ናታንያ ነኝ መቃብር ቦታ ሆኜ ነው አሁን የጨረሰው ዶክተር ጸጋ እንዴት ነው የሊኩድ ፓርቲ አሁን ተመራጮችን ማለት ነው ለክነሰት የሚቀርቡትን ባለፈው ፕራይመሪስን አልፈናል ከዛ በኋላ ደግሞ አሁን ሰሞኑን የምናየው በተለይ በእኛ ማህበረሰብ አንድ ነገር አለ በትላንትና ሁለት አልማዘሩን የኛ ቄሶች ተወካያችን ናት ብለው ቀርበው እሷ ናት ብለዋል አንቺ ደግሞ ቄሶችን ዘሽ ባለፈው ከቄሶች ጋርም ጠቅላይ ሚኒስትር ሁሉ ግንኙነት አድርጋችሁ ነበርና የኛ ቄሶች ምን እየሰሩ ነው ወይስ ሁለታችሁ በዚህና ሩጫ በሩጫ እኛንም ደግፍ ምንድነው ለምን አስፈለገ ይሉ ነገር ተመልከት በመጀመሪያ ደረጃ ጥሩ ጥያቄ ነው የጠየቀው ቀሳውስቱን ማክበር ቀሳውስቱን እንዲመርቁ ማድረግ ፖለቲካ ሲገባም ከገባም በኋላ የፖለቲካ ስብሰባ ሲሆን መመረቅ የነበረ መኖርም ያለበት ስራቸው ነው ነገር ግን በትላንትናው ዕለት ሁሉም ቀሳውስት አይደሉም ቄስ ሰማኝ በግልጽ በቪዲዮ ተቀርጾ የቀረበው ያየኸው እኛ ተወካያችን እኛ ምንመርጠው እገሌን ነው ብሎ መናገር አንደኛ በስራቸው ከህግ ውጭ ነው ለምን ያልን እንደው ኦብዴ መዲና ናቸው የመንግስት መስሪያ ቤት ሰራተኞች ናቸው ሌላው ሁለተኛ በህብረተሰቡ መካከል ክፍፍልን መፍጠራቸው ነው ስለዚህ ይህ መሆን የሌለበት ድርጊት ነው በትላንትናው ዕለት የተፈጸመው የሚገርምህ አቶ ሽሎሞ ይሄን ወሬ እንደሰማው ከትላንት ወዲያ ቄስ ሰማኝን ደወልኩለትና እንዴት ነው ስለው አረኛ አቋምም አልወሰንም በሊኩድ ብቻ ሰው እንዲኖር እንፈልጋለን በዚህ ጉዳይ ላይ ደብዳቤ ልንጽፍ አስበናል የደብዳቤው መጀመሪያ ገና ረቂቁን ልክልሻለሁ ነበር ያለኝ እንደዛ ብሎ ግን ከስንት ደቂቃ በኋላ ሰዎች ሲልኩልኝ ያያችሁትን ቪዲዮ አቅርቧል ስለዚህ የቀሳውስቱ ስራ በሃይማኖቱ በኩል አገልግሎት መስጠት ፖለቲከኛም ሰው መርቁኝ ብሎ ሲሄድ መርቁኝ መመረቅ በፖለቲካ ስብሰባም ተገኝቶ መመረቅ እንጂ እገሌን ምረጡ የሚለው የፖለቲካ አቋም ስራቸው አይደለም በዚህም በኩል ምስራዳ ዳክቶት የሃይማኖት ጉዳይ ሚኒስትር ጽፈት ቤት ለእያንዳንዱ ምርጫው ሲቀርብ የመንግስት መስሪያ ቤት ሰራተኛ እንደሚሰጠው ያተሰጥቷቸዋል ይሄንን አንፈልግም እኛ የሚረዳን ሰው እገሌ ነው ብለው ካሉ ይሄንን ስራቸውን ትተው እንደማንኛውም ሰው እረፍት ወስደው ወይም ፖለቲካ ፓርቲ ማቋቋም አለባቸው በፖለቲካ ፓርቲ ተጨምረው መሄድ አለባቸው እዚህ ላይ እዝራኤል ያቶ ረሃም ጥያቄ አለው ለአንቺ ዶክተር አንቺን እንደግፋለን ዶክተር ጸጋ ጋር ትንሽ ዛሬ ያለው ችግር አለ መሰለኝ አቶ ረሃም እስቲ እሷ በተናገረችው ጉዳይ እንወያይና ለጊዜው እስከ 5 ዓመት መለስ ድረስ የኛ ቄሶች እንደዚህ አይነት የፖለቲካ ጣልቃ መግባት የለባቸው በጭራሽ አዎ እዚህ ላይ ተሰማማን አንተና እኔ ቀሳውስት ማለት የሚባርክ የሚቀድስ መንፈሳዊ ትምህርት የሚያስተምር ስነ ምግባር የሚያስተምር ነው ቄስ መንፈሳዊ መሪ ነው የኛዎቹ ፖለቲካም ይነካካቸዋል በአብዛኛው ደግሞ የነዋይ ተገዦች ሆነዋል ገንዘብ የድሮዎቹ ቄሶች አይደሉም እዚያ የምናውቃቸው ሰማ ነበር ስለነሱ ከዚህ ራሱ ቢዝነስ ነገር በሌላ ቋንቋ ተነገርኩት እንጂ ቢዝነስ ነገር ሆነዋል እና እንትናቸው ክብራቸው ማረጋቸው ሞገሳቸው እየቀነሰ እየደና ያለው የተለያዩ ሰዎች በጀርባ የትችት አድራሻ ነው ያሉት ይሄን አያዩትም አይገነዘቡትም አሁን ምንለው ይሄ በሃይማኖት በኩል ሰሞኑን ምን ያዋለ ብዙ ችግሮች እንደነበሩ አድማም ተወጥቶ ነበር በዛ ምክንያት የት አላችሁ እናንተና ምን እየሰራችሁ ነውና ነው እናንተ አይደላችሁም ምርኩዝና መብራት ሆናችሁ ይሄን ህዝብ መብራት ያለባችሁ የታዳደርነቱ ከነዛ ትልቅ ቄሶች የተቀበላቸው ታዳደርነት የት ነው ያለው ይሄ መጽሐፉ እናንተ የምታነቡት በነገራችን ላይ አቶ ረሃም እዚህ ላይ ቄሶች እንደምታውቁ ዶክተር ጸጋ ተመለስ
አዎ እናንተ መስመር ችግር አላችሁ ዛሬ። ኦኬ ሊሆን ይችላል። እሺ ዶክተር ጸጋ አቶ ረሃሚም ጥያቄ ሊያቀርብልሽ ተዘጋጅቶ ነበር። እንደዚህ እኔ ጸጋ አሁን ለምሳሌ ቀሳውስት መንፈሳዊ መሪዎች፣ መራቂዎች፣ ቀዳሾች ምድሩ የሚኩሉ በሀዘን ጊዜም የሚያጽናኑ ነው እኛ የምናውቃቸው ምንሰማ የነበረው። አሁን ስናየው እንትን ሆኗል፣ እየደከመ እየከሰመ ሄዷል። እነሱ ግን የሚረዱት አይመስለኝም። አሁን ለምሳሌ በፖለቲካ በኩል ቀስና ፖለቲካ ምን አገናኘውና ነው? እና አንቺ አሁን ምን ለማድረግ አስበሻል? አንቺን እንደግፋለን ቢለው ቢደራጁ ኑሮስ ምን ነበር አንቺ? በጣም ጥሩ ጥያቄ ረሃሚም። እኔም እኮ ቀሳውስቱ እጄ ቡራኬ ተቀብያለሁ፣ ከቀሳውስቱ ጋር ተነጋግሬያለሁ። ቀሳውስቱን በክነሴት አባልነቴ በሊኩድ ፓርቲ ስላለሁኝ ቀሳውስቱ ያላቸውን ችግር እንዲናገሩ ምን ያስፈላጊ ሁኔታ ግንኙነት እንዲኖር ከጠቅላይ ሚኒስትሩ ጋር ሁሉ እንኳን ገናኝቻቸዋለሁ በተደጋጋሚ። ያ ስራዬ ነው፣ ማድረግ የሚገባኝ ነው። እነሱም መጥተው ያለው ሁኔታ መናገራቸው ተገቢ ነው። ጠቅላይ ሚኒስትሩንም ቢሆን በስራቸውም ሆነ በነጋገር በእነሱም በኩል የሚገባቸውን ነገር ግን በአሁኑ ሰዓት በፖለቲካ መግባት አንደኛ ቅድም እንደገለጽኩላችሁ ነው ያለ ስራቸው ነው የገቡት። ስራቸው አይደለም። ፖለቲካ መግባት ከፈለጉ በደስታው ልንመርጣቸው ምንችል ይሆናል። ወደ ፖለቲካ ይሄዱ፣ በይፋ አስታውቀው ከመንግስት ደሞዝ ይቀበላሉ። በምስራዳ ዳክቶት በኩል የሚሰጣቸውን ደሞዝ ይበቃናል፣ እኛ ከዛሬ ጀምሮ ወደ ፖለቲካ እንገባለን ብለው እረፍትም ወስደው ሊሆን ይችላል፣ አንድያቸውንም ለቀው ሊሆን ይችላል። ከፖለቲካ መግባት ይችላሉ፣ የሚከለክላቸው የለም። ግን አሁን የሚያደርጉት ነገር በአንድ በኩል የተሰጠውን ህግ ጥሰው፣ ሁለተኛ ደረጃ ህብረተሰቡንም ቢሆን አንዱን እንደግፋለሁ ሲሉ ሌላው ሰው የሌላው ሰው ቀሳውስት አይደሉም እነሱ ሌላው ሰው አገልግሎት መስጠት የለባቸው። ዶክተር ጸጋ እዚህ ላይ አንዳንድ እውነተኛ ላይ ሆኑም ይችላሉ ወይም ስህተትም ሊሆን ይችላል። አንቺ ቄሶች እንዲደግፉሽ ደብዳቤ እንዲጽፉልሽ አላደረግሽም? አቶ ሽሎሞ አንተ በምትጠይቅበት ሰዓት እነሱ እገሌን እሷን እንደግፋለን ብለው በይፋ ሲወጡ ሰማ በይፋ በሚወጡበት ሰዓት በይፋ ነው ማለት በቪዲዮ ተቀርጾ ከዛም አልፎ ምሉካዲም የሊኩድ የውስጥ እንትን አለን ከውጣት ዋትስአፕ በዛ ስትወጣና አንተ በግልህ እንደግፋለን ወይም ደግሞ ምርቃት ላይ መተመመረቅ ከጠቅላይ ሚኒስትሩ በመጡበት ሰዓት ጠቅላይ ሚኒስትሩ ፊትም ተናግረዋለኝ። ጠቅላይ ሚኒስትሩ ፊት የተናገሩት እኔ ሊኩድ ስላለው ባለውበት ቦታ ከጠቅላይ ሚኒስትሩ ጋር ስላገናኘኋቸው ነው። ነገር ግን በትላንትናው ዕለት ቄስ ሰማይ በሬዲዮ በአማርኛ የተናገረውን ሰምቻለሁ። ምንድነው ያለው? እስካሁን የገቡት አልሰሩልንም፣ ስለዚህ ያሁኑ ተወካያችን እሷ ነች ብሎ መናገር አንደኛ ይሄ ዓላማ አቋም ካላቸው እኔ አልቃወማቸውም እኮ ይሄን ፖለቲካ ሚፍላጋ አቋቁሞ ፓርቲ አቋቁሞ ይወዳደሩ። ሁለተኛ ደረጃ ለምስራዳ ዳቶት ያሳውቁ። እኔ እገሌ ነኝ በምስራዳ ዳቶት ደሞዝ እቀበላለሁ በመዋጻ ዳቲ ወይ በማንኛውም በኩል አሁን ግን ለሚመጣው ምርጫ ስለምወዳደር በህጉ መሰረት ለተወሰነ ጊዜ ረፍት ወስዳለሁ ወይም ደግሞ ማረጋቸው ከፍ ያለ ከሆነ መልቀቅ አለባቸው የሚለው ነው። ማንኛውም መንግስታዊ ሰራተኛ ፖለቲካ ሚና መጫወት ሲፈልግ 3 ወር ነው 4 ወር ቀደም ብሎ ከስራው መሰናበት አለበት መሰለኝ አይደል? እኔ ራሴ አልስቶ የለም አቶ ረሃሚም ራሱ ታሽዱር በሰራውበት ዘመን የዛሬ 11 አመት ካህሎን 3ኛ ቦታ ሲሰጠኝ ከፍተኛ ማረግ ስለነበርኩ ህጉ የሚለው አስቀድሜ መልቀቅ አለብኝ 90 ቀን ቀድሞ 90 ቀን ስላልነበረ መወዳደር አልቻልኩም። በአሁነኛው ግን ጠቅላይ ሚኒስትሩ ነይ ብለው በገባውበት ሰዓት ምንድነው ያደረኩት? በህጉ መሰረት 1 ወር ተኩል ከምርጫው በፊት እረፍት ወጥቼ ያለ ደሞዝ ነው የተወዳደርኩት። አዮ ይሄ ማንኛውም የመንግስት መስሪያ ቤት ነው። ስለዚህ ቀሳውስቱ ሁሉን ማለት አይደለም። ዶክተር ጸጋ ይሄ የቄሳውስት በእውነት ሁኔታ እኔ እንትን ለምፈልገው ለምሳሌ አዲሱ መሰለ ክነስት አባል በተመረጠበት ጊዜ በምንም ታምር ቄሶችን ወስዶ እንድመረጥ አድርጉኝ ብሎ ተናግሮ አያውቅም። እኔም በነበርኩበት ተደርጎ አይታወቅም። አሁን ወደ መጨረሻ አካባቢ ያሉት ግን ፕኒና ታምኖም ቢሆን አጋዲም ቢሆን ይሄ ትሬንድ በምርጫዎች ላይ የተለመደ ሆኗልና በእውነት ማህበረሰቡን የሚያከፋፍልና እንጂ የሚረዳ መስሎ አይታየንም። እኛ ሁላችንም ቢሆን የምንቃወመውና ጥሩ ነገር መስሎ አይታየኝም። ለማንኛውም ግን ዶክተር ጸጋ ይህን
ልተውና ወደ አንቺ ሁኔታ እዚህ ላይ እዛ ይቅርታ አድርግልኝ እዚህ ላይ አንድ መጨመረው አለ ቆይ አሁን በፊትም እኮ አድርገውታል ቆይ ዶክተር ጸጋ ቆይ ሰማይ አቶ ሽሎሞ ይቅርታ አሁን በፊትም እኮ ይሄን አድርገውታል ግን ያለፈው የነበረው እንደዚህ አልነበረም በአደባባይ ገባ ካሁን በፊት ያለፈው 4 አመት አይተናል ያለፈው 8 አመትም አይተናል በ2019ም አይተናል ልክ ነው ዶክተር ጸጋ ለዛ ነው የምለው ስለዚህ ለምሳሌ እነሱ ማድረግ ያለባቸው ድርጊት ጥሩ ድርጊት ነው በየማይው ለምሳሌ አዲሱን ወጣት እነሱን የሚከተልበትን የድሮ የአባቶቻችን ሃይማኖት የሚቀጥልበትን መንገድ ለምሳሌ ቄስ አብዩ ሚድራሻ ከፍቷል ለቄሶች እንዲማሩ አንቺም እዛ ነበርሽ እኔም ነበርን የክነስት አባል ሞሸ ሶሎሞንም ፕኒናም ነበር እንደዚህ አይነት ተግባሮች እና ተድራጎቶች ጥሩ ናቸው ለምሳሌ በትላንትናው ዕለት ቄስ አብዩን አላየሁትም ሁሎች ቄሶች ናቸው ማለት አይቻልም ለማንኛውም እሱን እንተውና አሁን ዶክተር ጸጋ ወደ ዋናው ዓላማ ብንመለስ ሊኩድ የሚባለው ፓርቲ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እሳቸው በተሰጣቸው ኮታ ኢትዮጵያውያኖችን ያስገባሉ ወይስ አያስገባም የሚለው ሂደት ሜት ላይ አለ ይሄ የጠቅላይ ሚኒስትሩ ውሳኔ ነው አሁን ተመልከት በነበረው በፕራይመሪስ ውድድር ውጤቱ የታወቀ ነው አሁን በፕራይመሪሱ ውድድር የሚገባ ሰው የለም ማለቴ ተጨባጭ ሆነ ቦታ የለም ነገር ግን አንድ ሰው ሊያስገቡ ይችላሉ የጠቅላይ ሚኒስትሩ የሚል ግምት አለኝ አንድ ሰው ማንኛውን ያስገባሉ የሚለው የራሳቸው ምርጫ ነው የጠቅላይ ሚኒስትሩ የሚያውቅ ሰው የለም እስካሁን ድረስ እሳቸውና ምናልባት የቅርብ ሰዎቻቸው ሊያውቁ ይችላሉ ይሄ ነው ያለው ሌላው ተመልከቱ ግን ጋቢ ወርቁ 44ኛ ቦታ የኦሊያ የአዲስ መጤዎችን ቦታ ዞ ስለተወዳደረና አሸንፍ ያለው እያለሱም ቢሆን ያው ይፋ እንትን እያደረገ ነው እኔ ክነስ አባል ለሆነ እያለ ነውና እንደዛ ማለት 44ኛ ቦታ ስላለ ዘላ አስፈልግም ነው ጠቅላይ ሚኒስትሩ ላይ ያረጉ ይችላሉ ተመልከት ይሄ ጠቅላይ ሚኒስትሩ ውሳኔ ነው በዚህ ጉዳይ ላይ በአሁኑ ሰዓት አንድን ሰው ከአንዱ ቦታ ማሸጋሸግ ወይም አዲስ ሰው ማምጣት የሚለው የጠቅላይ ሚኒስትሩ መብት ነው የእሳቸው ብቻ ስራ ነው እሳቸው የሚወስኑት እና ይሄ ይሆናል ብሎ መገመት የሚችል ሰው በአሁኑ ሰዓት ያለ አይመስለኝም ከጠቅላይ ሚኒስትሩ ውጪ ይሄ ነው ያለው አንቺ ጋር እንዴት ነው አንቺ ጋር ተነጋገሩም ጠቅላይ ሚኒስትሩ ወይ እሳቸው ቀረቤት ያላቸው ሰዎች እንደው እኔ እና እሳቸው እንቶ የሆነ ምስጢር ካለ ነገር እንስቲ እንግዲህ ሲኖር ነግራችኋለሁ ሌላው አሁን መመለስ የምፈልገው አንድ ጉዳይ አለ ቅድም የነካችሁት ሁኔታ የቀሳውስት ጉዳይ ጊዜ ጥረት ስላለ በቀላሉ ልናልፈው መስሏል በእኔ አመለካከት የቀሳውስትን ጉዳይ በተመለከተ የእውነቱን ማስቀመጥ መቻል አለበት ዶክተር ጸጋ አንቺም እኮ በእጃዞር እኮ እነሱ እንዲደግፉት እያደረግሽ ነው ዶክተር ጸጋ አቶ ሽሎሞ ወይስማይ ጥያቄን ሰምቻለሁ ቅድም ጠይቀሃል እኔ ጠየቅኳቸው አይደለ ሰማይ ካሁን በፊትም እኮ አድርገውታል እኮ ያሁን እኮ በአደባባይ እሷን ነው ያ ማለት ገሌን ነው እንጂ ከዛ ውጭ ሰው የለም እኮ ነው ገባ እስከዛሬ ድረስ እንደዚህ ነገር አይተሃል ስለዚህ አንቺ አሁን እያልሻለን እኔም ጠይቄያለሁ ግን እኔ በአደባባይ አይደለም እያልሽ ነው ነው እንደዚህ ነገር አይተሃል ካሁን በፊት ነው አይደለም እኔ የምልሽ እኔም ጠይቄያለሁ እንዲደግፉኝ መመለስ እንዲህ አይነት አይጣል በይፋ ወጥተው ገሌን ምረጡ በጋዲ ግዛይ ተናናው ጋዲ ነው ተወካዮቻችን እያሉ ሲናገሩ ሰምቻለሁ ግን እንደዛ ቢሉ በአደባባይ ግን እንደዚህ አላሉ ለምን የቄስ ጽዮን ልጅ ለምሳሌ እንትን ያለው ካርሜል ያለው ወጥቶ ጋዲ ባከን መረጡ እሱ ነው ወክናችን እያሉ በቤታ ብዙ ሲናገሩ ሰምቻለሁ ያውልሽ በአጠቃላይ ዶክተር ጸጋ እንደዚህ እናደርግ ለምን መሰል አንተ የምታካሄደው አሁን ውይይት በጣም አስፈላጊ ነው ግን ረጋ ያለ መሆን አለበት መስመር መያዝ አለበት በእኔ አመለካከት ነው ማለት የቀሳውስቱ ስራ የታወቀ መሆን አለበት ምን ያስባሻል እንግዲህ ይሄን ባስመለከተ ምን ያስባሻል ነው ህብረተሰቡ ያዳምጠው ህብረተሰቡ መረዳት አለበት ተመልከት ቀስም ወንክ ፖለቲከኛ ወንክ ያለ ህዝብ እኮ መኖር አትችልም ኦኬ ያስፈልጋል ዶክተር ጸጋ ግዚያችን በእውነት በቄሶች ጉዳይ ምናልባት ካስፈለገ ሌላ ጊዜ ሰፋ ሆነ አጀንዳ እንወያይበታለን ምክንያቱም የሃይማኖታችን ጉዳይ ስለሆነ በቀላሉ የምናየው ነገር ነው ስላይታየኝም ስለዚህ በጣም ካንቺ ጋር የነበረው መስመር ስላስቸገረን አንቺም ቀብር ቦታ ስለነበረሽ ስለዚህ ጊዜ የለንም መልሰን እንገናኛለን እስካሁን ላደረግነው ውይይት በጣም አመሰግናለሁ ዶክተር ጸጋ እርግጠኛ ነኝ በዚህ ጉዳይ ላይ ህብረተሰቡ ጠለቅ ብሎ ማጤን አለበት አንዳንድ ጊዜ ልንገርህ ነገሮችን በችልታ ማለፍ አንዳንድ ጊዜ እንዳላዩ ሆኖ ማለት ይሄ ነገር ይሉንታ
መጨረሻ ላይ ጉዳት ያመጣል እና ይሄንን በጠራ ሁኔታ መነጋገር ያስፈልጋል። እርግጠኛ ነኝ በሌላ ጊዜ ሰፊ መድረክ ሲሰጠው ደስ ይለኛል። ዶክተር ጸጋ አመሰግናለሁ።